ኢትዮጵያ ድንበሬ ተወሯል ስትል በይፋ ለኤርትራ ኤክስ ደብዳቤ ላከች። ኤርትራ በበኩሏ ሁኔታውን የሚያባብስ ቤንዚን አንረጭም የሚል አስገራሚ ምላሽም ሰጥታለች። ሰላም ጤና ይስጥልኝ ክብራትና ክብራን። በአፍሪካ ቀንድ ሁለት ኃያላን ሀገራት መካከል ያለው የቃላት ጦርነት ተካሯል። ኢትዮጵያ ድንበሬ ተወሯል ስትል በይፋ ለኤርትራ ክስ ደብዳቤ ልካለች። ኤርትራ በበኩሏ ሁኔታውን የሚያባብስ ቤንዚን አንረጭም የሚል አስገራሚ ምላሿንም ሰጥታለች። ዕለተ ቅዳሜ የኢትዮጵያ ውጭ ጉዳይ ሚኒስትር ለኤርትራ በጻፈው ደብዳቤ ሁለት ዋና ዋና ነጥቦችንም አነስቷል። አንደኛው የኤርትራ ሰራዊት አሁንም በኢትዮጵያ ሉዓላዊ ግዛት ውስጥ ይገኛል፣ ስለዚህም በአስቸኳይ ለቆ መውጣት አለበትም የሚልም ነበር። ሁለተኛው የኤርትራ ኢትዮጵያ ውስጥ ካለው አማጽያን ጋር ያላትን ማንኛውንም ግንኙነትና ድጋፍ እንድታቆም የሚጠይቅም ነበር። የመግለጫ ኢትዮጵያ ከአስመራ ጋር ያላትን ትዕግስት የጨረሰች መሆኑን ያሳያል ተብሎ በፖለቲካ ተንታኞች ዘንድ ተተርጉሟል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሰጡት አጭር ምላሽ ኢትዮጵያን ክስ ትርጉም የለሽ ወይም ሚኒንግለስም ብለውታል። ኤርትራ ለምን ዝርዝር መግለጫ አልሰጠችም? በዚህ የማርከፍከፍ ፍላጎት የለንም ማለታቸው ኢትዮጵያ ሆነ ብላ ግጭት እየፈለገች ነው የሚል አንድምታም ፖለቲካዊ ተንታኞች ዘንድ አለው ተብሎ ይገመታል። ይህ ውጥረት የመጣው ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከፈራረመች በኋላ መሆኑን ነገሩን ይበልጥ ውስብስብ ያደርገዋል። ኤርትራ፣ ግብጽ፣ ሶማሊያ የፈጠሩት አዲስ ጥምረት በኢትዮጵያ ላይ ምን ጫና ይፈጥራል? ጦርነት ቢነሳ ቀጠናው ምን ሊሆን ይችላል? የተባበሩት መንግስታትና የአፍሪካ ህብረት ዝምታቸው መቼ ይሰበር ይሆን? አቶ ጌታቸው ረዳ አስገራሚ ምስጢር አወጡ። ጀነራል ታደሰ ወረደን አለማባረሬ ትልቅ ስህተት ነበር ሲሉ በምሬትና በጸጸት ተናገሩ። ለረጅም ጊዜ በዝምታ ተሸፍኖ የነበረው በትግራይ ፖለቲካ ውስጥ ያለው ፍጥጫ ዛሬም በይፋ ፈንድቷል። አቶ ጌታቸው ረዳ በአንድ ወቅት የቀኝ እጃቸው የነበሩት ሌተናል ጀነራል ታደሰ ወረደን በክደት ወንጀልም ከሰዋል። ታማኝ ባለመሆኑ አለመቅጣቴ ወይም አለማባረሬ ትልቅ የፖለቲካ ስህተት ነበር ሲሉ በጸጸትም ተናግረዋል። በጀነራሉና በአቶ ጌታቸው መካከል ምን ተፈጠረም? ጀነራል ታደሰ ወረደ በድብቅ የሰሩ ሴራስ ምንድን ነው? አሁን ላይ አቶ ጌታቸው ረዳም የጠቅላይ ሚኒስትሩ አማካሪ መሆናቸው ለዚህ መገለጥ ምክንያት ሲሆን መልሱን እንደሚከተለው እናያለን። አቶ ጌታቸው ረዳ በፎርቹን ጋዜጣ ላይ ባቀረቡት ሰፋ ያለ ጽሑፍ የፕሪቶሪያው ስምምነት ተስፋ ቢሰጠንም በውስጣዊ ሽኩቻ መከሸኑን ገልጸዋል። በዋናነት ግን ጣታቸውን የቀሰሩት በጀነራል ታደሰ ወረደ ላይ ነበረ። አቶ ጌታቸው እንደሚሉት ጀነራል ታደሰ ምክትል ፕሬዝዳንትና የጸጥታ ክፍል ኃላፊ የሆነውን የተሾሙት የሲቪል አስተዳደሩን እንዲያጠናክሩ ነበረ። ነገር ግን ጀነራሉ በተቃራኒው ጊዜያዊ አስተዳደሩ ዋነኛ ተቃዋሚ በመሆን በሴራ ውስጥም ተጸምደዋልም ብለዋል። አስተዳደሩ በኢኮኖሚ እንዲታነቅና ከፌዴራል መንግስት ጋር መደራደር አቅሙ እንዲዳከም ትልቅ ሚናም ተጫውተዋል ሲሉም ከሳቸዋል። አቶ ጌታቸው ሌላው አስገራሚ ያሉትን መረጃ ይፋ አድርገዋል። በህወሓትና በጊዜያዊ አስተዳደሩ መካከል ውዝግብ በተፈጠረበት ወቅት ጀነራል ታደሰ ወረደ ጉዳዩን ለመፍታት እንደ ሽማግሌ ቢሰየሙም በወሳኝ ሰዓት ግን ስልካቸውን አጥፍተውም ተሰወሩም ብለዋል። ጀነራሉ ተመልሰው ብቅ ያሉት የህወሓት ወታደራዊ አመራሮች የጊዜያዊ አስተዳደሩ መዋቅር ካፈረሱም በኋላ መሆኑን የገለጹት አቶ ጌታቸው ይህም በተዘዋዋሪ ድጋፍ መስጠት ነው ሲሉም ይከሳሉ። ይህ መግለጫ አሁን ላይ መውጣቱ ምን ያሳያል? አንደኛው በትግራይ ኃይሎች ወይም ቲዲኤፍ እና በፖለቲካ አመራሩ መካከል ያለው ክፍተት አደገኛ ደረጃ ላይ መድረሱን፣ ሁለተኛው ደግሞ አቶ ጌታቸው ረዳ አሁን የጠቅላይ ሚኒስትር አብይ አህመድ አማካሪ መሆናቸውና የቀድሞ ባልደረቦቻቸው እንዲተቹ ነጻነት ሰጧቸው ይሆን? ሶስተኛው ይህ ክስ በክልሉ ውስጥ ያለውን ቀጣይ የፖለቲካ እንቅስቃሴና የሰላም ስምምነት አተገባበር እንዴት ይለውጠዋል የሚለው ነው። ክቡራትና ክቡራን አቶ ጌታቸው ረዳ የዛሬ መግለጫ በትግራይ ፖለቲካ ላይ አዲስ የመሬት መንቀጥቀጥም ፈጥሯል። ጀነራል ታደሰን አለማባረሬ ስህተት ነበር የሚለው ቃል በቀጣይ ምን አይነት ምላሽ ይከተል ይሆን? ጥያቄውን ለእናንተ። አቶ ጌታቸው ረዳ አሁን ላይ ይህንን ሚስጥር ማውጣታቸው ተገቢ ነው ወይስ የፖለቲካ በቀል እርምጃ? ሀሳባችሁን በኮሜንት መስጫው ላይ ጻፉልን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትዘነጉ። በሌላ ዜና የአፍሪካ ቀንድ ዲፕሎማሲ መድረክ ዛሬ ትልቅ ድምቀትም አስተናግዷል። ለሁለት ዓመታት ያህል ራሷን አግላ የቆየችው ሱዳን በይፋ ወደ ኢጋድ ቤተሰቦቿም ተመልሳለች። ኢጋድ ያለ ሱዳን፣ ሱዳንም ያለ ኢጋድ አይታሰቡም በሚል መርህ ዛሬ በተግባርም ታይቷል። የጅቡቲው ፕሬዝዳንት እስማኤል ኦማር ጌሊ ሰበሩን ሲያበስሩ፣ ዶክተር ወርቅነህ ገበየሁ ደግሞ ደስታቸውንም ገልጸዋል። ይህ መመለስ በሱዳን እየፈሰሰ ያለውን ደም ለማቆም አዲስ በር ይከፍት ይሆን? በዝርዝር መረጃ እንደሚከተለው እናቀርባለን።
የሱዳን ዳግም ወደ ኢጋድ መቀላቀል በይፋ የታወጀው በድርጅቱ ወቅቱ ፕሬዝዳንትና የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሊ አማካኝነት ነው። ፕሬዝዳንቱ ሱዳን ወደ ቀጠናዊ ድርጅት መመለሷ ለአካባቢው ሰላምና መረጋጋት ትልቅ ፋይዳ እንዳለውም ገልጸዋል። በተመሳሳይ ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ሱዳን ወደ ድርጅቱ በመመለሷም የተሰማቸውን ትልቅ ደስታን ገልጸዋል። ዶክተር ወርቅነህ እንዳሉት ከሆነ ሱዳን የኢጋድ መስራችና ቁልፍ አባል መሆኗን መመለሷና ድርጅቱ በቀጠናው ላይ ያለውን ተጽዕኖና የመደራደር አቅም በእጅጉ ያጠናክረዋልም ብለዋል። ሱዳን ከ2 ዓመታት በፊት ራሷን ከኢጋድ አባልነት ያገለለች በከፍተኛም ቅሬታም ነበረም። በወቅቱ በጀኔራል አልቡርሃን የሚመራው የሱዳን ጦር ኢጋድ የፈጣን ደራሽ ኃይሎች ወይም አርኤስኤፍ አዛዥ ጀኔራል ሄሚንቲን ለስብሰባ በመጋበዙ ምክንያትና ሉዓላዊነት ተደፍሯል በሚል አባልነት አቋርጣም ነበረም። ዛሬ ግን የኩርፊያ አብቅቶ ሱዳን ወደ ጠረጴዛም ተመልሳለች። ይህ የሚያሳየው ሱዳን በውስጣዊ ጦርነት ምክንያት የገጠማትን ቀውስ ለመፍታት ቀጠናዊ ድርጅት ሚና ወሳኝ መሆኑን መረድቷ ነው ተብሏል። የሱዳን መመለስ ምን ለውጥ ያመጣ ይሆን? አንደኛው በሱዳን ጦርና በአርኤስኤፍ መካከል የሚደረጉ የሰላም ድርድር አሁን በኢጋድ ጥላ ስር መሆኑ እድሉ ሰፊ ነው። ሁለተኛው የጎረቤት ሀገር ኢትዮጵያ፣ ኬንያ፣ ጅቡቲ በሱዳን ጉዳይ ላይ ያላቸው ጣልቃ ገብነት በድርጅቱ መዋቅር እንዲመራም ያደርገዋል ተብሏል። ሶስተኛው ለተፈናቀሉ የሱዳን ስደተኞች ሰብአዊ እርዳታ ለማቅረብ ኢጋድ የተሻለ ዲፕሎማሲያዊ አቅም ይኖረዋል ተብሎ ይገመታል። ክቡራትና ክቡራን ቻናሉ ጠቃሚ ነው ካገኛችሁ ቪዲዮአችን ከተመቻችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትዘነጉ። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩ።